ልጅ ከሰላም ጋር ተኝታል። የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁ እንደላችሁ ሰላማችሁ ይብዛል። ዛሬ ደግሞ እስቲ ስለ ዳጣ ነው። ዳጣ ድራማ ላይ በጣም የሚዘገንን ነገሮች ተፈጥረዋል። ግን የተከበራችሁ የቻናሌ ቤተሰቦች እሱ ምንድነው እንግዲህ ባለፈው ክፍል ላይ ሁላችሁም እንደምታውቁት ምን ይፈጠር ይሆን? ምክንያቱም መጨረሻ አካባቢ ላይ ለዛ እንግዲህ ዘበኛውን እርዳታ ጠይቃ እባክህን ድረስልኝ ወይኔ ወይኔ እዚህ ቤት ነው ባልመጣሁ ነው ለምንድን ነው እዚህ ቤት የመጣሁት በቃ ባላወቅኳቸው ኖሮ እያለች በጣም መጸጸት እያለቀሰች ዘበኛውን ይዛው ገብታለች። ሁላችንም እንግዲህ ምን ተፈጥሮ ነው? አቶ ደረጀ ራሱን ጎድቶ ነው ወይስ ደግሞ ምን አይነት ነገር ተፈጥሮ ነው እያለ ሁላችንም የራሳችንን ሀሳብ አስተያየት እየሰጠን ነበረ። ነገር ግን ያላሰብነው ነገር ነበረ የተፈጠረው ማለት ነው። እሱ ምንድን ነው? አቢጌል እንግዲህ አውቃ ራሷን እንደሳተ ሰው መስላ ነበረ ማለት ነው። እናቷና አባቷ ሐኪም ቤት ሄደው ይህንን እንዳወጡ ራሷን ስታ ሆስፒታል እስከ መግባት ድረስ የደረሰችው እንግዲህ ሆስፒታል ሁሉም ተደናግጠው እያለቀሱ ነበረ ይዘዋት የሄዱት። ያው ለዛለታ እንግዲህ እንዳይታይ ማድረግ ችላለች ማለት ነው። ነገር ግን ያው እውነት የትም ተደብቃ ስለማትቀር መቼ ይወጣል የሚለውን ነገር ሁላችሁም ያያችሁ ትኖራላችሁ፣ ካላያችሁ እነግራችኋለሁ ማለት ነው። እንግዲህ ወይዘሮ ማርታ በጠዋት መታ ነበረ። ተነሻ አቢጌል መርፌ ያለሽ አንቺ መርፌሽን ትወጊያለሽ፣ እኔም ከአባትሽ ጋር የምሄድበት ቦታ አለኝ፣ ስለዚህ ተነሽ ትላታለች። አቢጌልም እማዬ እኔ ደህና ነኝ፣ ምንም አይነት መርፌ አልፈልግም፣ ተሽሎኛል እናታለች ማለት ይሻልሽ ልትሉኝ ዶክተሩ መድኃኒት አዞልሻል፣ ስለዚህ መሄድ አለብሽ፣ ተነሽ። እኔ በጨረሻ ላይ ደግሞ አንቺ ስለማትቀሪ ትላታለች። አይ እኔ የምሄድበት ቦታ ስላለ በቃ ተነሽ፣ አሁን መርፌውን ተወግተሽ ትመጫለሽ። እማዬ ይቅርብኝ ይሽለኛል፣ በጨረሻ ላይ ዶክተሩ እኮ ሳያመኝ ነው መድኃኒት የሰጠኝ፣ ይሄ እኮ ሊያስከስሰው ሁሉ ይችላል ትላታለች ማለት ነው። እንግዲህ ወይዘሮ ማርታ እሺ የራስሽ ጉዳይ ነው አንቺ ካለሽ እኔ ግን ልሄድ ነው ብላ እንግዲህ ወጥታለች ማለት ነው። እንግዲህ አቢጌል ናታን በመጥራት ናታን ዛሬ እማዬና አባዬ የሚፈጥር ይመስላል ትለዋለች ማለት ነው። እኔ እንጃ እኔ አላውቅም። እንግዲህ ያው እንደምታውቂው ዛሬ ነው ውጤቱ የሚመጣው። እንግዲህ ሁሉንም ነገር በኋላ ሲመለሱ የምናይ ይሆናል ይላል። አባዬ እኮ ግን በጣም ነው አንቺን የሚፈራሽ፣ መጥቷል ጠይቆሽ ይመራል። አባዬ አትበለብኝ፣ እንደሱ አይነት አባት የለኝም፣ በጭራሽ አይኑን ማየት አልፈልግም ትላለች ማለት ነው። ናታንም እንግዲህ ተይ እንደዚህ ማድረግ የለብሽም፣ አሁን በቃ ተረጋግተሽ ሁሉንም ነገር መልክ ማስያዝ አለብን እንጂ አንቺ እንደውም ሌላ ችግር መፍጠር የለብሽም እባክሽን ማለት ትንሽ ከረጋጋት በኋላ ወይዘሮ ማርታንና አቶ ደረጀ እንግዲህ ይዟቸው ወጥቷል ማለት ነው። በሌላ በኩል ገዜ እንግዲህ በዛ እንዳያችሁት ከአቻ ጋር ቀጠሮ ነበራት ማለት ነው። እንግዲህ ያንን ቀጠሮ በተቀጣጠሩበት ቀኑ ሲደርስ ወይዘሮ ማርታ ማስፈቀድ እንደፈቀደችላት ሁላችሁም ታውቃላችሁ። እንግዲህ
አቻ ጋር እንግዲህ ለመዝናናት እንመጣለን በመባባል ተዘጋጅታ ራሷን አዘጋጅታ ቆንጆ ሆና እንግዲህ ሽር ጉድ እያለች ባለችበት ሰዓት ነበረ በዚህ ወደ እሷ የሄደው። እንግዲህ አንዳንድ ነገር ከተነጋገሩ በኋላ በዚህ አሁን የማደርገውን አንቺ አታውቂም በማለት በውጭ ዘግቶባት ሄዷል ማለት ነው። እሷም እንግዲህ ወደ አቻ ጉዳይ ውጭ በር ስለተዘጋ ቤትም መግባት አልቻለም። ነገር ግን እበር ላይ መጥቶ እየተንጎራደደ ነበረ። እንግዲህ ገዜም ጠጋ ብሎ አንተ የመንደር ውሻ ደግሞ ዝም ታደርጋለህ ይለዋል። አንተን አልሄድ ነገር ያደረግከው ይላላቸው። ሁሉንም ነገር ጨርሰናል፣ ተፈጽሟል፣ በቃ ተው፣ ምንም ነገር የሚያስደስት የለም ከአሁን በኋላ ይላል። ነገር ግን በዚህ ምንም ያደረገው ነገር የለም። አቻ ከዚህ ልጅ እንዲርቅ ስለሚፈልግና ለዛም ስለሚወዳ። በሌላ በኩል ደግሞ እንግዲህ አርጁን በጣም ደስ የሚል ነገር አድርጓል። እሱ ምንድነው ራሱን ቀይሮ የበፊቱን ያለውን የእንደኛ አክሰንት ቀይሮ እንግዲህ አማርኛ እያወራ ጸጉሩን ተስተካክሎ በጣም ወንድ ሆኖ መጥቷል። ይህንን ያየችው ኤቢ እንግዲህ ልቧ ከፋል ያለ ይመስለኛል። እናንተም የተሰማችሁን ሀሳብ አስተያየታችሁን ጻፉ። እንግዲህ ወደ ግቢ ከመግባቱ በፊት ገና መጀመሪያ ሳየው ነበረ የዚህ ራሱ አስተያየት የሰጠው እንዲህ በጣም አንጎባል ተቀይረሃል ይለዋል። እንደተቀየረና እንደዚህ እንደሚሆን ወደ እስከመቀጠል ድረስ ይነግረዋል። እንግዲህ ወደ ውስጥ መግባት እችላለሁ ኤቢ ያለችው ሲለው ኤቢ ያለች ግባ፣ እንግዲህ የታመመ ሰው መጠየቅ ወጋችን ነው ካለው በኋላ እሺ በቃ በዚህ ሂድና ጠይቃት፣ ኤቢ ከፈቀደች ገብቼ ጠይቃታለሁ። ነገር ግን እናትና አባቷ እንዴ ሲላል አይ ማንም የለም እንዳጣም ናታንም ማርታም ደረጃ ሞተዋል። ስለዚህ እሷ ብቻ ናት። እንዴ ታማ ለምንድን ነው ጥለዋት የሄዱት? እኔ እንጃ። ወይኔ ለካ እውነትም ታማ እንዴት ትተዋት ይሄዳሉ በማለት ከመለሰለት በኋላ ኤቢን አስፈቅዶ ወደ ውስጥ አስገብቶታል ማለት ነው። እንግዲህ ወደ ውስጥ ከገባ በኋላ ኤቢ ያየችውን ነገር ማመን ያቃታት በጣም ነው ያማረበት። በጣም እንደዚህ ትለዋለች ማለት ነው። የሰው ነገር መኮረጅ ማንነትን ማውጣት ነው። ግን እኮ ትንሽ የነሱ ቋንቋ ይችላሉ ይላል። ቋንቋ ማወቅ ጥሩ ነው፣ ግን ቋንቋ ወቅኩ ብለህ ማንነትን በሰው ማንነት መቀየር የለብህም። በጣም የምታምረው አንድ ትላለች። እሱ እንግዲህ የእሷ አድናቆት በጣም ካከበረ በኋላ ግን እኮ አንቺ ብታገቢ ይላታል። እንዴ ባገባስ ታዲያ ምን ችግር አለ? ባገባት እኮ ያንተ መቀየር ለምን ያስደስተኛል? እሺ ግን ለምንድን ነው ባዶ የመጣው? የታመመ ሰው ሲጠየቅ ባዶ እንዴት ሊመጣ ትላለች። እሱም ነው ኤቢዬ ምናልባት ወደ ውስጥ መግባት ካልቻልኩ ብዬ ነው ባዶ የሚመጣው ይላታል ማለት ነው። አይ ችግር የለውም አሁን እጅ ልግዛልሽ ይላል። አይ አልፈልግም ካለችው በኋላ እንግዲህ ከውጭ ኤቢ የሆነ አዲሱ ፍቅረኛዋ እንግዲህ መቶ ወደ ውስጥ ለመግባት ሲል ገዜ ቤት ውስጥ ማንም ሰው የለም በማለት አብሮታል ማለት ነው። ምክንያቱም ቤት ውስጥ አርጁን ስላለ ማለት ነው። ገዜ ያደረገው ነገር የተመቻችሁ ካላችሁ በእውነት በኮመንት አሳውቁኝ። እኔ በጣም የተመቸኝ የአርጁን መቀየርም በጣም የተመቸኝ። በሌላ በኩል እንግዲህ በጣም ሲፈራ፣ ስንት ነገር ሲደረግበት፣ ስንት መስዋዕትነት ሲከፈልበት፣ ስንት ሰው እንግዲህ መከራው ሳይበት የከረሙት የአቶ ደረጀ ሚስጥር እንዲሁም ደግሞ ወይዘሮ ሰላም ሚስጥር ወይዘሮ ማርታም እንግዲህ በጣም ስትጨነቅበትና ስታዘንበት የከረመችው ሁኔታ ዛሬ ነው ማለት ነው የወጣው። እሱም እንግዲህ ወይዘሮ ማርታና አቶ ደረጀ ሄደው ወረቀቱን ከመጡ በኋላ ቤት ውስጥ ክላሳቸው ቁጭ ባሉበት ወረቀቱን ሲከፍቱ እንግዲህ ወይዘሮ ሰላም የተወለደው ሕፃን ወንድ ልጅ ከአቶ ደረጀ በመወለዱ እንግዲህ 100% እውነት እንደሆነ ወይዘሮ ማርታ አረጋግጣ ደረጀ አንተ ከሰላም ጋር ተወልደሃል፣ የሰላም ልጅ አንተ ልጅ አንተ ከሰላም ጋር ተወልደሃል በማለት እንግዲህ በጣም በደከመና ባዘነ ድምፅ ሆና ራሷን ስታ ወድቃለች ማለት ነው።
አቶ ደረጀም እንግዲህ በጣም ስብር ነው ማለት ነው። በማዘን አይኗን እያያት ዝም ብሏታል። ምክንያቱም ምንም ማድረግ አልቻለም ማለት ነው። እንግዲህ በቀጣይ ወይዘሮ ማርታ ምን ትወስናለች የሚለውን ነገር አብረን የምናይ ነው የሚሆነው። ሰላም